አሚን መልቲሚዲያ ፕሮዳክሽን ሲናገሩና ሲሰሙ እውነት የማይመስሉ አልፈው ሊረሱ የማይችሉ በደልን ስቃይን እየወለዱ ለቁጥር ማሟያ እንደመኖርን የሚያሳዩ አንዳንድ ታሪኮች አሉ። በህይወታችን ውስጥ በርካታ ሰዎች ይመላለሳሉ። እነዛ ግን አይቆዩም። ዛሬ ያሉትን ነገ ይረሱናል። አንዳንዴም ዝም ብለው አስተምረውን ወይም ሰብረውን ብቻ ዳግም ላይ መለሱ ይሄዳሉ። አንዳንዶች ደግሞ አሉ ለመባል ብቻ ህይወታችን ውስጥ ገብተው ይኖራሉ። ነገር ግን አይጠቅሙንም፣ ግን ሊተውንም አይፈልጉም። እንማርበት። በእውነተኛ ታሪክ ላይ የተመሰረተ አለመኖር። ክፍል 1 ልብ አንጠልጣይ ታሪክ። ደራሲ ፊደል፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ታሪኬን ስጀምር ምን አለ አለመኖርን ብንኖር ብዬ እየተመኘሁ ነው። የኔ ታሪክ የሚጀምረው በ1970ዎቹ መጨረሻ ላይ ነው። ስሜ ለዓለም ነው። ከመወለዴ በፊት ያለውን ብዙም ባላውቀውም በወሬ ከሰማሁት ላካፍላችሁ። አባቴ ምስክር ይባላል። በጣም ግርማ ሞገስ የሞላው ታዋቂና ተወዳጅ ሰው እንደነበር ከሁሉም ሰው ሰምቻለሁ። ባለሀብትም ነው። ብዙ ቦታ ቤትና ሱቅ ነበረው። እናቴ ደግሞ ሰላም ትባላለች። እጅግ በጣም ውብ ሴት ናት። እኔም የምመሰክረው ነገር ነው። ነገር ግን ውጫዊ ውበቷን አብዝታ ስትወደው ውስጧን ያቆሸሸች ሴት ሆነች። እናትነት አይፋቅምና እናቴ እያልኩ ልቀጥል። እናቴ ዘመድ አልነበራትም። አንድ ሰው አግብታ እየኖረች 2 ልጅ ወልዳ እየኖሩ በአንድ ክፉ ቀን በአጋጣሚ አባቴ አያት። ማንም እንደሚመሰክረው ውጫዊ ውበትን ያለ ስስት የተሰጣት ስለነበረች አባቴን ለማሸነፍ ጊዜ አልፈጀባትም። እጅግ ለስላሳና ረጅም ፀጉር አላት። የተስተካከለ የሰውነት ቅርጿ ካለባበሷ ጋር ተዋህዶ አባቴን በአንድ እይታ ጠመደችው። መቼም ሰውን እንዳየነው ውስጡን ማወቅ አንችልምና ውጫዋን ብቻ ተመልክቶ ውስጡን ማወቅ አንችልም። በዛች ቅጽበት ግን እውር የሆነ ፍቅር ውስጥ ገባ። ነገር ግን ስላላት ትዳርም ሆነ ልጅ አባቴ የሚያውቀው ነገር አልነበረም። አባቴ ብዙ ሴቶች የሚፈልጉት ሰው ስለነበር ሁሉንም ክዳ አባቴን አገባቸው። እንዴት እንደተግባቡ አላውቅም። ምክንያቱም አባቴን የገደለችው አፌን እንኳ በቅጡ ሳልፈታ ነው። በዛ ምክንያት ከአባቴ ጋር ያወራነውን ነገር አላስታውስም። ገና የ3 ዓመት ልደቴን ባከበረልኝ ወር ውስጥ ነው። አሁንም ድረስ ቂመኛ የሆንኩት በአባቴ መሞት ሳይሆን በአሟሟቱ ስለማዝን ነው። ጠልቄ ባላውቅም በተጋቡ በዓመቱ እኔን ወልደው በፍቅር ይኖሩ እንደነበር ሰምቻለሁ። ከዛ ምን እንደተፈጠረ ሳያውቁ እናቴ ባህሪዋ መቀየር ጀመረ። ከቤት መውጣት አበዛች ምናምን። የመጀመሪያዋ እርጋታ ያላት ሴት መሽቶ ሲነጋ ባህሪዋ ተቀየረ። በዛው ሰሞን አባቴ በከባዱ ታመመ። በሽታው ምን እንደሆነ እንኳ አይታወቅም ነበር። ሆስፒታል መሄድ አልፈልግም ብሎ ለረጅም ጊዜ ተኝቶ ነበር። እሱም እንደ እናቴ ባይሆንም የቅርብ ዘመድ የለውም፣ ወዳጆቹ ብዙ ስለሆኑ እንጂ። እነሱ የሚያውቁት ግን ጥሩ ሚስት እንዳለው ስለሆነ መተው አይተውት ይመለሳሉ። እንዲህም እንዲያም እያለ ራሱን በራሱ እያስታመመ ከወር በላይ ተቀምጧል። 3ኛ ዓመት ልደቴ በህመም ውስጥ ሆኖ ዋጥ አድርጎ አከበረልኝ። የዛኔ አባ እያልኩ እጠመጠምበት ነበር። ሲስቅ ስለማይ እንዳመመው አላውቅም ነበር። ካደግኩኝ ማለቴ ትንሽ ከፍ ካልኩ በኋላ ግን አባቴ ሞተው ምን ሆኖ ነው ብዬ ስጠይቅ የነገሩኝ የሚያስጠላ መልስ ነበር። የነገሩኝ ነገር ግልጽ አልሆነልኝም። አባቴ ታሞ ከቆየ በኋላ ደና ሆኖ እንደነበርና ጓደኞቹ ጠይቀውት ደና መሆኑን አይተው ሲሄዱና እናቴ በግድ ፀሐይ ላይ ቁጭ አድርጋ ፀጉሩን ሙሉ እንደላጨችውና ተመልሶ ገብቶ አልጋ ላይ እንደተኛ በዛው ዘላለማዊ እንቅልፍ እንዳንቀላፋ ነበር የነገሩኝ። በእርግጥ አባቴ መንግስተ ሰማያት እውነተኛው ቦታ ነው ያለው ብዬ አምናለሁ። እንግዲህ የኔ የስቃይ ህይወትም የሚጀምረው ከዛን ቀን በኋላ ነው። እናቴ
አባቴ በሞተ በአመቱ ምናምን ታናሽ እህቴን ትዝታን ወለደች። ትክክለኛ ስሟ ረድኤት ነው። እኔ ግን እሷን ባየሁ ቁጥር አባቴ ትዝ ስለሚለኝ ትዝታ ነው የምላት። እሷ የምስክር ልጅ ነው ብትልም የሰፈሩ ሰው ግን ለወንድ ብላ ባሏን ገላ ሌላ ባል አገባች እያሉ ሲያወሩ እየሰማሁ ነበር። ነገሮች ባይገቡኝም አባቴ ያለ ራሱ እሱ ለስራ ሲወጣ ሌላ ሰው ቤት ይመጣ እንደነበር አስታውሳለሁ። ከዛማ ልጇን እንደወለደች አብርሃም የተባለ ከሷ በእድሜ የሚያንሰውን ሰው ያለምንም ፍቃድ አገባችው። ከዛን ቀን በኋላ ደግሞ በፊት የሚመጣውን ሰውዬ አይቼው አላውቅም። ብቻ ሁሉም ነገር ውስብስብ ያለ ነው። እሱ የባለቤቷ ሀብት ሙሉ እንደምትወርስ ስላወቀ ለዛ ብሎ ያገባት ይመስለኛል። መጀመሪያ ቤት ሲመጣ ጣፋጭ እየያዘ ይመጣ ነበር። ጠቅልሎ እሷ ቤት ሲገባ ግን ጸባዩ ተቀየረ። በዚች ህይወት በጣም የፈተነኝ ነገር ቢኖር የሰው ልጅ መቀያየር ነው። ሁሉም ሰው እንደጠበቅሽው አይደለም። ሁሉም የሆነ ሰዓት ላይ ይቀየራል። ብስለት በእድሜ ሳይሆን በምናሳልፈው ነገር ይወሰናል። ነገሮች ያለ እድሜ ያበሰሉ። የዛኔ ገና የ6 ዓመት ህፃን ነበርኩ። አብርሃም ውጭ ነው በጣም አምሽቶ የሚመጣው። እናቴ እንደለመደችው ቡናዋን አቀራርባ በትዕግስት እየጠበቀችው ነው። እኔ ከትዝታ ጋር ስለምተኛ እሷን እንቅልፍ ስለወሰዳት እንደተለመደው እሷን እያየሁ የተወሳሰበው ህይወቴን እያሰብኩ ተቀምጬ ነበር። አባቴ ከሞተ በኋላ የተቀያየሩትን ነገሮች በዝግታ ለመረዳት እየሞከርኩ ሳለ ድንገት በሩ በኃይል ሲንኳኳ ፈርቼ የመኝታ ቤቱን በር ዘጋሁት። ወዲያው የጭቅጭቅ ድምፅ መስማት ጀመርኩ። ምንድነው በየቀኑ የምትጨቀጭቀኝ? ምን ላድርግ? እናቴ በቃ አያገባኝም። እኔ የማንንም ዲቃላ ላሳድግ አይደለም ያገባሁሽ። አብርሃም በጊዜው ዲቃላ ትርጉሙን ስለማላውቅ አላናደደኝም ነበር። እሺ ታዲያ ምን ላድርጋት? በቃ ያልሽውን አድርጊ። ምን እንዳትሆን ነው? ትልቅ አይደለች እንዴ? ኋላ የምልሽን ሁሉ ዘንግተሽ ፍራቻሽ እውን ሆኖ ሁሉንም እንዳታጪ። ተቋረጠ። ወይኔ እንደምትመጣ ስላወቅኩኝ ፈጥኜ ከትዙ አጠገብ ተኛሁ። እንደጠበቅኩት ነበር። ወዲያው በሩን ብርግድ አድርጋው ገባች። ኖሮሽ ምን ልትጠቅሚኝ ነው ብላ ተመለሳ ሄደች። በጣም ያማል። በልጅነት አይምሮዬ ብዙ ነገር ተጠራቅሞብኛል። ሳለቅስ ነው ያደርኩት። ጠዋት ስነቃ በጣም አሞኝ ነበር። ተነስቼ ገና መጸዳጃ ቤት ልገባ ስል መወልወያው በሩን ተደግፎ ነበር። ሳላስበው ወደቀብኝ። ጎንበስ ብዬ አንስቼው ዞር ስል ሁለቱም ከኋላ ቆመው ነበር። ምን ነው እማዬ አልኳት ደንግጬ። እናቴን ሳሽ ምን አባሽ የቤቱን ዕቃ ታተራምሻለሽ ብላ በድግስ ማማሰያ ያለማቋረጥ ቀጠቀጠችኝ። አሁንም መመታቴ ሳይሆን የተመታውበት ምክንያት አልገባኝም ነበር። አዳራቸውን ምን እንደተስማሙስ በምን አውቃለሁ? በህመም ላይ ሌላ ህመም። እናቴ ፈጣሪ እማዬ ያማልተኝ በፈጣሪ ይሁንብሽ፣ ይቅርታ በርካታ ነገሮችን እያልኩኝ በልጅ አንደበቴ ብለምናትም ሳታቆም ልክ ሲደክማት ጥላኝ ሄደች። ይሄ ሁሉ ሲፈጠር ደግሞ አብርሃም ቆሞ እያየኝ ነበር። አሻግሬ ያየሁት ግን ትንሿን ትዙን ነው። መኝታ ቤቱ በር ስር ሆና አጮልቃ እያየችኝ ነበር። ገና 3 ዓመት ሳይሞላት አይምሮዋ እንደኔ እንዲቆሽሽ ስለማልፈልግ እነሱ ጥለውኝ እንደሄዱ ጥርሴን ሙሉ እያሳየሁ እየተጎተትኩ ወደሷ ሄጄ ቀልድ እንደሆነ እንድታስብ ለማድረግ ሞከርኩ። ልጅነት ሰላም ነው። በአንድ ያመነችኝ ፍልቅልቅ ማለት ጀመረች። እሷን ካረሳሳሁ በኋላ መጸዳጃ ቤት ውስጥ ገብቼ በዛ እድሜ እንዴት እንዳሰብኩት ባላውቅም ውሃውን ከፈትኩትና ስቅስቅ ብዬ አለቀስኩኝ። እኔ አሁንም ድረስ ዝናብና ውሃ በጣም እወዳለሁ። ምርጥ ጓደኛዬ ዝናብ ነው። እያለቀስኩኝ ስለሚመስለኝና በዝናብ ውስጥ ፊቴ ቢርስም ማንም እያለቀስኩ መሆኑን ስለማያውቅ በጣም ያስደስተኛል። ለማልቀስ አሪፍ ዘዴ ነው። ከረጅም ልፋት በኋላ
ህመሜን ረስቼው ታጥቤ ወጣሁ። ትዙን ምግብ እያበላቻት ስለነበር ለእኔ እስከምትሰጠኝ ቁጭ ብዬ አይን አይኗን እያየኋት ነበር። ዝምታዋ ሲገን ያረገችውን ረስቼ እማ ምግብ አንበላም አልኳት። አፈር ቢና የምን አባሽ ምግብ ነው አለችኝ። ግራ ስለገባኝ ዝም ብዬ ተቀመጥኩኝ። ትንሽ አሰበችና ተነስታ ማዕድ ቤት ገባች። በቃ ምግብ ልታመጣ ነው ብዬ የራበው አንጀቴ ሰፍ ብሎ ለመብላት እየተዘጋጀሁ ጠበቅኳት። ትንሽ ቆየች። ምን ሆና ይሆን ብዬ ስጨነቅ ትላንት እስከምዝል የተቀጠቀጥኩበትን ማማሰያ ይዛው መጣች። እኔ የጠበቅኩትና የማየው አንድ ስላልነበር ደንግጬ ለማምለጥ ሞከርኩኝ። ያው የልጅ እግሬ ከዛ አስፈሪ ዱላ ልታስመልጠኝ አልቻለችም። ያዘችውና እልኋ እስኪወጣላት ትቀጠቅጠኝ ጀመር። እንዳለፈው ጊዜ ለትንሽ ጊዜ ለመንኳት፣ ሲበዛ ግን አልቻልኩም። ወደኩኝ። እሷም ደከማት መሰለኝ ቱ ብላ ጥላኝ ሄደች። ትንሿ ትዙ ይህን ሁሉ ነገር ቆማ እየተመለከተች ስለነበር አቅም አጣሁና መኝታ ቤት ገብቼ በሩን ቆለፍኩት። ሕይወት በአስቸጋሪ መልክ ቀጠለች። ምግብ መብላት አቆምኩኝ። በብዛት የእንጀራ አባቴ ያስተረፈውን ብቻ መብላቱን ተያያዝኩት። አማራጭ የለኝምና ችዬ ተቀመጥኩኝ። ቀን በቀን ግን በርካታ አጸያፊ ስድቦች፣ አሳፋሪ ንግግሮች፣ የመፈራረቅ ድብደባዎች፣ የደም አክታዎች፣ የዛቻ ድምጾች የተለመዱ ነገሮች ሆኑ። ልጅነቴን ሳልጠግበው እንኳ በአባቴ ሞት ምክንያት አብሮ ሞተ። የሚያናድደኝ ደግሞ የሰፈሩ ሰው ሁላ መክሳቴን ሲያዩ እንዲህ ተንደላቃ እየኖረች ቤተሰብ አሰዳቢ ሆነች። አዝኜ ቢያዩኝ እንኳ ተሙላቃ እየኖረች እያሉ በማያውቁት እየገቡ አይምሮዬን ሲበጠብጡት ነው የኖሩት። እናቴ እኔን ሳትመታ መተኛት እንደ ሞት ነው የሚታያት መሰለኝ። ሳስል እንኳ ለምን አሳልሽ ብላ ትመታኛለች። አንዳንዴ ደግሞ እሷ ሲደክማት እንካ የልብህን አርሰው እያለች ቀበቶውንም ዱላውንም የኤሌክትሪክ ገመዱንም አንድ ላይ ትሰጠው ነበር። ምክንያቷ እየገባኝ ሲመጣ እኔም ከቤት የሚሄድበት ቦታ ማሰብ ፈለግኩኝ። ነገር ግን ሁሉም ነገር ግልጽ እስከሚሆን ድረስ ለኔ ያላቸውን ጥላቻና ቤት ማየት ያለመፈለግ ስሜታቸው ፊታቸው ላይ ሲወጣ ነገሩን ለመረዳት ቀላል ሆነልኝ። ግን ወዴት ልሄድ እችላለሁ? የአባቴ ቤተሰቦችም ገጠር ውስጥ ነው ያሉት። አንዳችም የማውቀው ነገር የለም። የሆነች ክፉ ቀን ግን እናቴ በሌሊት ተነስታ የልጅነት ጀምሮ ጓደኛዬን ልጇን ልትድር ስለሆነ ገጠር ልወርድ ነው ብላ ዕቃዋን ማዘገጃጀት ጀመረች። ትዝ ይለኛል፣ ቀኑ ቅዳሜ ነው። ባለቤቷ ሶፋ ላይ ቁጭ እንዳለ ነበር ይህን ዜና የነገረችው። እኔ መሬት ተቀምጬ ትዝታን እያጫወትኩኝ እየተመለከትኩ ነበር። ፊቱን ሳየው ግን ሚስቱ የምትሄድበት ባል አይመስልም ነበር። እንደውም እቅዱን ለተሳካለት ሰው አንገቱን እየነቀነቀ ፈገግ አለ። በቀጣዩ ቀን እሁድ እናቴ ትዙን ይዛ ወደ ገጠር ሄደች። እናቴ ሰራርታ የሄደችውን ምግብ አቀረብኩለትና እኔም ዛሬ ገና ጠግቤ በላሁ። ስንጨርስ ከቤት እንዳትወጪ በር ቢንኳኳም ዝም በይ አለኝ፣ ትህትና በተሞላበት መልኩ። ንግግሩ ግራ ቢያጋባኝም እሺ አልኩኝ። ከዛ በሩን ከውጭ ቆልፎ ሄደ። ማታ በጣም መሽቶ ስለነበረ 3 ሰዓት አካባቢ አልመጣም ነበር። ሳሎን ስለፈራሁ የማታ ልብሴን ቀይሬ አልጋዬ ላይ ተኛሁና አባቴን እያሰብኩኝ ቆየሁ። መምጣቱን እንኳ ሳላውቅ ስገላበጥ በእጁ የሆነ ነገር ይዞ ፊት ለፊቴ ግትር ብሎ ነበር። በእጁ የያዘውን መጠጥ አስቀመጠና እላይ ላይ ዘሎ ተከመረብኝ። ለትዙ ለትንሿ እህቴ ስል አባዬ እያልኩ ብጠራውም ውጣልኝ አባ መተኛ ትፈልጋለሁ አልኩት። ምን እንደምል ግራ ገብቶኝ የአቅሜን ልወራጭ ሞከርኩ። ሰውየው ግን ምን ያክል እንደጠጣ ባላውቅም ገና አልጋው ላይ እንዳረፈ ዛል ብሎ እዛው ቀረ።
እንደምንም እያለቀስኩም ቢሆን ከሱ ማምለጥ ቻልኩኝ። ከተነሳሁ በኋላ በጨረፍታ ሳየው ግን አይኑ ተጨፍኖ እያንቀላፋ ይመስላል። አሁን ላይ ቆም ብዬ ሳስበው ግን ፈጣሪ ምን ያህል እንደሚወደኝና ለኔ ያለውን ጠብቆት የሚያሳይ ነገር ነው እንጂ መጠጡ እንቅልፍ አስወሰደው ለማለት ይከብደኛል። ፈጣሪ ከንጹህ ልብ ጋር ስለሚሆን ነው እንጂ ድሮ ንጹህ ነበርኩኝ። ድሮ ነው። በነገራችን ላይ ሕፃን እያለን ሁላችንም ሰላማዊ፣ እውነተኛና ንጹህ ነበርን። አብዛኞቻችን በፊት ላይ ልባችን ንጹህ ሆኖ ስንጫወት ልብሳችን ሲቆሽሽ ትኩረት አንሰጠውም ነበር። እኔ እድሉን ባላገኝም እያደግን ስንመጣ ግን ለልብሳችን ጽዳት ስንጨነቅ ልባችንን እያቆሸሽን ትኩረት መስጠት አቆምን። ብቻ ግን ሕይወቴን ልቀጥፋት የነበረውን በቅጽበት ቀይሮ ፈጣሪ ሕይወቴን አዳነልኝ። ሌሊቱን ሙሉ ሳልተኛ መብራት አብርቼ ሳሎን አደርኩ። ጠዋት ቀድሜው ነበር የተነሳሁት። እኔ ላይ ያሰበውን ሳላገናዝብ ለእሱ አዝኜ ተነስቼ ምግብ አሙቄ እናቴ እንደምታደርገው አድርጌ ሻይ አፍልቼ አቀራረብኩለት። ሲነሳ ምንም እንዳልተፈጠረ ራስ ምታቱን ለማሸነፍ ጭንቅላቱን እየወዘወዘ ወደ ሳሎን መጣ። እስካየው ድረስ ምንም አልፈራሁም ነበር። ልክ ወደ ሶፋው ሲቀርብ ግን እየፈራሁ ስለነበር ጥየው መኝታ ቤት ገብቼ ቆልፌ ቁጭ አልኩኝ። ትኩረትም አልሰጠኝም። ከብዙ ሰዓታት በኋላ በር ተንኳኳ። አቤት አልኩኝ በሩን ሳልከፍት። ከቤት ልወጣ ነው፣ ነይ በር ዝጊ ብሎ ጥሎኝ ሄደ። ርቦኝ ስለነበር መጀመሪያ ምግቤን በላሁ። ከዛ ቁጭ ብዬ ቲቪ እያየሁ ቆየሁ። ሰውየው ምን አስበው እንደሆነ ባላውቅም በጊዜ መጣ። ቃል አላወጣም። ቀጥታ መኝታ ቤቱ ገብቶ ቆለፈው። እየመሸ ስለሆነ ብዬ እኔም በሮችን ቆላልፌ ገብቼ ተኛሁ። በሰቀቀንም ቢሆን ያለፈውን ቀን ስላልተኛሁ እንቅልፍ ወስዶኝ ነበር። አሪፍ እንቅልፍ ላይ ያለሁ በሩ ተንኳኳ። የትላንቱ ሊደገም ነው ብዬ ክው አልኩኝ። ራሴን ለማረጋጋት እየሞከርኩኝ በቀስታ ወደ በሩ ተጠግቼ አቤት አልኩኝ። ከድንጋጤ ብዛት ቃላቶቹ እየከበዱ ክፈቺ በሩን አንቺ ብሎ እየጮኸ በሩን ሲመታው አልከፍትም ያልኩትን ሳላስበው በሩን ከፈትኩት። ገና አንገቴን ብቅ ከማድረጌ ያንን በሚያክል እጁ በጥፊ ያጠናገረኝ። ጆሮዬ ላይ የደውል ድምፅ እያቃጨለብኝ ነበር። በቅጽበት እንባዬ በዓይኖቼ ሞልተው መፍሰስ ጀመሩ። እሱ ግን ያለ ርህራሄ አይኑን እያፈጠጠ ትሰምኛለሽ? ለእናትሽ አንድ ነገር እቀባጥራለሁ ብትይ እገልሻለሁ፣ አርጄ ጭንቅላትሽን ለውሻና ለጅብ ነው የምሰጥልሽ ብሎኝ ተመልሶ ሄደ። ምን እንዳጠፋሁ ስላልገባኝ በጣም እያለቀስኩኝ ነበር። ለረጅም ሰዓታት ሳለቅስ ቆየሁና እንደምንም ተረጋግቼ በጣም አምሽቼም ቢሆን ተኛሁ። ጠዋት ስነቃ 4 ሰዓት አካባቢ ሆኗል። አምሽቼ ስለተኛሁ አልታወቀኝም ነበር። ጭራሽ ደግሞ ስነቃ እናቴ መታለች። የመኝታ ቤቱን ቁልፍ እንደከፈትኩት ትዙ እየሮጠች መጣች። ያነባ አይኔን እያሸሁ ጥርሴን እያሳየኋት ለማቀፍ እጄን ስከፍት ቆማ አየችኝና ተመልሳ ድክ ድክ እያለች ሄደች። ይሁን ብዬ አለፍኩት። እናቴ በአሁኑ ስትመጣ የበለጠ ክፉ ሆና ነው የመጣችው። ፊቴን እንኳን ለማየት የጨፈገጋት ትመስላለች። ሰውነቴ ናፍቋት የቆየች ይመስል ምንም በማያጣላው ስታየኝ ለምን እንኳን መጣሽ አላልሽኝም በሚል ተልካሻ ምክንያት ቅጥቅጥ አደረገችኝ። አየኔ ነገር ሳምንቱ እንደዛው ቀጠለ። ለ2 ስቀጠቀጥ ቆየሁ። ቀስ በቀስ ራሴን እያጣሁ መጣሁ። አንገቴን ቀና ማድረግ እየከበደኝ መጣ። በራስ መተማመኔን አጣሁ። በውስጤ ያለውን መተንፈስ አልቻልኩም። በርካታ ነገሮች እየተቀየሩ ነው። የሆነ ቀን ላይ እንደለመድኩት አንገቴን ደፍቼ መሬት ላይ ተክዤ ተቀምጬ እያለ የእናቴ የስልክ ንግግሮች ጆሮዬ ላይ ጥልቅ አሉ። ምክንያቱም ስለኔ ነበር ያወራችው። መጀመሪያ ትኩረት ባልሰጠውም ልብ ብዬ ስሰማ ግን ንግግሯ ግራ አጋባኝ። አዎ
7 ዓመቷ ነው። እረ ችግር የለውም እመኝኝ ስልሽ እኔ እኮ ነኝ ያሳደግኳት። እረ ነገውኑ ልክልሻለሁ እንዳታስቢ። ትርጉሙን ያላወቅኳቸው በርካታ ነገሮችን አወራች። ግን ለምን እንደሆነ ባላውቅም ውስጤ በጣም ቅር እያለው ነበር። የሆነ ልክ ያልሆነ ነገር እንዳለ ተሰምቶኛል። ስልኩን ከመዝጋቷ ፈጥና ወደ እኔ መጣችና ነገ አክስትሽ ጋር እንሄዳለን የሚል ቁርጥ ያለ ንግግሯን አሰምታኝ ቀጥታ ወደ እኔ መኝታ ቤት ገባች። በዝምታ ሆኜ ነገሩን መከታተል ጀመርኩኝ። ተመልሳ ወደ ራሷ መኝታ ቤት ገባችና ጥቁር ቦርሳ ይዛ ተመልሳ ልብሶቼን ከተተች። ከዛ ፊት ለፊት ቁጭ አለች። የሆነ ነገር ያብሰለሰላት ትመስላለች። እግሯን ታንቀጠቅጠዋለች። አንዴ ደግሞ ከመሬቱ ጋር እያማታች የራሷን ሪትም ትፈጥራለች። ብቻዋን ታወራለች። የሆነ ሰዓት ደግሞ ራሷን እየነቀነቀች በትንሹ ቀና እያለች ታየኛለች። የማይመሽ የለም መቼ። በልቤ ውስጥ በርካታ ጥያቄዎች ቢኖርም አንድም ካወራሁ የሚጠብቀኝን ዱላ ፈርቼ አፌን ዘግቼ ሌሊቱን ከመጠበቅ ይሻላል ብዬ ቁጭ አልኩኝ። ተነስቼ ትዙን አልብሼ ልተኛ ስል በሩ ክፍት አለ። ባልጠበቅኩት አነጋገር ተነሽ ልጄ ሰዓት ደርሷል አለችኝ። ከሆነ ጊዜ ጀምሮ በስህተት እንኳ ልጄ ብላኝ ስለማታውቅ ደንግጬ እንቅልፌ ሁላ ከዓይኔ ጠፋ። ቀስ ብዬ ካልጋዬ ወረድኩኝ። አንዳች መልስ ካፌ አልወጣም። ቶሎ ልብስ ቀይሬ ትዙን ለመጨረሻ ጊዜ ስሚያት ከክፍሌ ወጣሁ። ሳሎን ስሄድ አባቴ ያንሾካሾከ እጁን እያወራጨ እያወራት ነበር። ልክ እኔን ሲያይኝ ግን በአንዴ ዝም አለ። ሶፋው ላይ ቁጭ ብዬ እስከምትጨርስ መሬት እያየሁን ቁጭ አልኩኝ። ከትንሽ ደቂቃዎች በኋላ ዝንጥ ብላ ለብሳ በእጇ ትንሽዬ ቦርሳ ብቻ ይዛ ለመሄድ እየተዘጋጀች አሳወቀች። ምግብ ትበያለሽ አለችኝ በጣም በተቆጣ ድምፅ። አንገቴን እየነቀነቅኩ አለመፈለጌን ላሳውቃት ሞከርኩኝ። ቀጥይ በቃ ብላ ከፊት ቀደመች። እኔ ሊታረድ እንደተዘጋጀ በግ አንገቴን ደፍቼ ተከተልኳት። አባቴ ትዝታን እንደሚጠብቃት ተናግሮ በጠራው ላዳ ውስጥ ቦርሳውን አስገብቶልን ተመለሰ። የት እንደሆነ አላውቅም። ብቻ ከብዙ እንግልትና ረሃብ በኋላ ደረስን። የወሰደችኝ ገጠር ውስጥ ነበር። ስንገባ ቆንጆ ምግብ ቀርቦ ደረስን። ትልቅ እንግዳ እንደሚጠበቅ ሰው ነበር የተዘጋጁት። ቤቱ ጭር ያለ ነው። 2 ሴቶች ብቻ ነው የነበሩት። ዋናዋን ሴትየው የሆነ ቦታ እንደማውቃት ተሰማኝ። ፊቷ አዲስ አልሆነብኝም፣ ግን የት እንዳየኋት አላውቅም። በደንብ ዘልቀን ስንገባ የሆነ የሚያስፈራ የመንፈስ ድባብ ያለው ቤት ነው። አሪፍ አቀባበል አደረጉልን። በጣም ርቦኝ ስለነበር የቤቱ ድባብ ምግብ ከለከለኝ። አልበላም በቃኝ ስል እናቴ በዓይኗን ስታፈረጠችኝ። ሳልፈልግም ቢሆን ትንሽ በላሁ። መንገዱ ረጅም ነበር። አምሽተን የገባነው። ሲያወሩ ውለው አደሩ። እኔ የሚጠሩትም ስምም ሆነ የሚያወሩት ስላልገባኝ እዛው ቁጭ እንዳልኩኝ እንቅልፍ ወሰደኝ። ሀገራማን ብዬ የተኛሁት ልጅ ድንገት ስነቃ ቀኑ ወደ ብርሃን ተመልሷል። ራሴን ትንሽ ፍራሽ ላይ ያገኘሁት። ስነቃ እናቴ በቤቷ አልነበረችም። እናቴ እማ እናቴ እያልኩኝ እማዬስ እናቴስ እያልኩ ቀወጥኩት። ትዝ ይለኛል ያለፈው ቀን ላይ የተቀበሉን በጣም መልካም ሰዎች ናቸው። ምግብ በስርዓት አቅርበውልን በእንክብካቤ ነው ያስተናገዱን። አሁን ስነቃ ደግሞ ፊት ለፊት ያገኘሁት ዓይኗ ሙሉ ጥቁር ሆኖ ረጅም ጥቁር ሽቲ ለባሽ ሴት ነበረች። በጣም አስፈሪ ናት። ግን ጨንቆኝ ስለነበር እናቴስ አልኳት እየጮህኩኝ። የሰይጣን የሚመስለውን ዓይኗን እያጉረጠረጠች ድጋሚ ይህን ቃል እንዳልሰማ አለችኝ በወፍራም ድምፅ። እኔ መጀመሪያ ንግግሯን ትኩረት አልሰጠሁትም። ተነስቼ በዓይኔ ቤቱን ሳማትርም እናቴ አልነበረችም። የሚገርመው ቤቱ ገጠር ውስጥ ያለ አይመስልም። ከውጭ ሲታይ ኖርማል ቢመስልም ግን ውስጡ
በጣም የተለየ ነው። በጣም ዘመናዊ ነው። የእናቴን የት መሆን እንኳን ሳትነግረኝ ሴትየዋ ተሸፋፍና ከቤት ወጥታ በቀጣይ ግቢ ወዳለው ድብቅ ያለች ትንሽ ቤት አመራች። የእሷ አገልጋይ የሆነችውን ልጅ ላዋራት ብሞክርም ተነስታ እንኳን አንድም ድምፅ አላወጣችም። የዛኔ እናቴ ጥላኝ እንደሄደች ሳስብ የምር ከፋኝ። አንደበቴ እስኪዘጋን ያነባሁት። በጣም ከፍቶኝ ነበር። ክፍል 2 ይቀጥላል።